ሰላም ቤተሰብ እንዴት ናችሁ? ዛሬ ሀይሚን ስላየናት በጣም ደስ ብሎናል። በእርግጥ እነሱ ጋር አራቱን ቪዲዮ አንድ ቀን የተቀረጸ ነው። መጀመሪያ ብሩኬ ሀይሚን ሰርፕራይዝ ለማድረግ ቪዲዮ ቀረጸ፣ መጣች። ከዛ በኋላ ፍፄና ሀይሚ ተያይዘው ወጡ። እዩ ቀጠለች፣ ሁለት ቪዲዮ ቀረጸች። ከዛ ብሩኬ ደግሞ እዩን ካስወጣ በኋላ ልብስ ቀየረና ቀጠለ፣ የዛሬውን ቪዲዮ ቀረጸ ማለት ነው። እነሱ ጋር አንድ ቀን የተቀረጸ ነው አራቱን ቪዲዮ ግን አሁን ሀይሚ ለምሳሌ ሮሚዛ አደረች ምናምን ሲባል እውነት የሚመስላችሁ ልጆች እኮ ልትኖሩ ትችላላችሁ። የኔ የዋሆች የኔ ንጹህ ልቦች ማለት ነው። ግን አይደለም። አራቱን ቪዲዮ አንድ ቀን ነው የተቀረጸው። ጀግና ናቸው። ግን በዚህ አጋጣሚ ሳላደንቃቸው አላልፍም። ማለት በሚያስጠላ ስራ ብትሆኑም ወይ ደግሞ በሚያስጠላ ሙድ ውስጥ ሆናችሁም ቢሆን አራት ቪዲዮ በአንድ ቀን መቅረጽ ማለት በጣም ጀግንነት ነውና ሳላደንቃቸው አላልፍም። በዚህ አጋጣሚ ጀግና ናችሁ። ሲቀጥል ግን ውድ ቤተሰቦቼ ዛሬ የሚያየነው ቪዲዮ ላይ በጣም የሚያስጠላ ነው። የተሻለ በነገራችን ላይ ተመልካች ሁሌም የተሻለ ነገር የተረጋጋ ነገር ነበር እየጠበቅን ያለ ነው። ግን ደግሞ የሚያስጠላ እያደር የሚያስጠላ ማለት እኔ አሁን ስታስበው ከተመልካች ጋር ነው እልህ የተያያዙት። ማለት እዩም ከተመልካች ጋር ነው እልህ የያዛት፣ ሀይሚና ብሩኬም ከተመልካች ጋር ነው እልህ የያዛቸው እንጂ እዛ እርስ በርስ ምንም ጸብ ያለባቸው ራሱ አይመስለኝም። አሁን ላይ ሳስበው የምሬን ነው ምላችሁ እንዳለ ተመልካችን የሚናገራትን ቃል እየለቀሙ ይወረውራሉ እዚህ ጋር እየመጡ ማለት ነው። እና አሁን ሁሉም ጠቅላላ እልህ ያዛቸው ከተመልካች ጋር እንጂ እዛ ጋር ችግር ኑሮ የእውነት በመካከላቸው ችግር ተፈጥሮ ምናምን አይመስለኝም። ስራ ብለው ጀመሩ። ከዛ ነገሩ አቅጣጫውን ሲስትባቸው ከተመልካች ጋር እልህ ተያዙ። ኦዲየንስ እዚህ ጋር የሚናገረው ነገር አለ። ከዛ እያወጡ በቃ እየሰሩበት ነው ያሉት ይመስለኛል። የምር እንደማየው ከሆነ በጣም የሚያስጠላ ነው እነሱ ጋር ራሱ ያለው። አሁን ዛሬ ሀይሚ ማለት ስትነገር የነበረው ንግግር ልብ ይሰብራል። በቃ አይታችሁ ከሆነ ማለት ነው ያስጠላል። ማለት የሆነ ትናንትም እንግዲህ እዩንም ለማስተማርም ፈልጋም ይሁን አላቅም ብቻ ዛሬ እንግዲህ ብሩኬም በፖሊስ ጎትቼ ነው ማስወጣ፣ ካልወጣ በፖሊስ ነው ማስወጣ፣ ሴት ልጅ ነኝ የሆነ ነገር ብዬ ማስወጣት እችላለሁ ምናምን ነው ያለችው። ምናልባትም ትናንት እዩ ላይ ያደረገውን ነገር እንዲማርበት ፈልጋ ይሁን የሆነ ነገር እንደዛ ስታስወጣት ጎትተህ ሴት ልጅ ናት የሆነ ነገር አድርጋ የሆነ ጮሃ ወይ ደግሞ የሆነ ፖሊስ ጠርታ አንተን የሆነ ነገር ውስጥ ትከትሃለች። ያንን ለማስተማር ፈልጋ ይሁን አላቅም ብቻ እውነት ለመናገር ያለፈን ነገር እያነሱ እንደገና የሰው ልብ ማቁሰል። ለዛውም አሁን ለምሳሌ ብሩኬ ልጁን አላመነበትም። የኔ ልጅ አይደለም እያለ ነው አይደለ? አሁን እንደገና ያለፈውን አንስቶ ከኔ ጋር ሂደህ እኔን የአራቱ ልጆች እናት እያልክ አንተ ከሌላ ሂደህ አረገዝክ፣ ሌላ ሴት ጉኛ ውስጥ ገባ፣ ሌላ ሴት እቅፍ ውስጥ ገባ ምናምን በጣም ያስጠላል። እግዚአብሔርን እንኳን ለእናንተ ለባለቤቱ ለሚነገረው ሰው እንኳን ለተናጋሪው ሰው ማለት ነው ለሰሚ ራሱ በጣም ያስጠላል። ማለት በቃ ይሄ ነገር እኮ ወር አለፈው አይደል እንዴ ከተነሳ። በቃ ይሄ ነገር ለምንድን ነው ሀይሚዬ ሳንችስ እንደ አዲስ እያነሳሽ የሰው ልብ የምታቆሲው? ለምን ላንቺም ደስ አይልም? ማለት ይሄን ነገር እያስታወሽ 10 ጊዜ እንደዚህ ማለቱ ማለት ይሄ ነገር ሪል ሆኖ እኮ ቢሆን እሺ በቃ የሆነ አይፈረድብሽም እንላለን። ግን ይሄ ነገር ገና ያልታመነበት ነገር ነው፣ እርግጠኛ ያልተሆነበት ነገር ነው። ስለዚህ አንቺም ለምን ትቆሰያለሽ? እሱንስ ለምን እያነሳሽ እንዳዲስ ለምን ታቆሰያለሽ? ማለት ሚዲያ ላይስ በዚህ ልክ ለምን መደጋገም አስፈለገ? ለምንድነው እናንተ ነጋችሁን የምታበላሹት? ለምንድነው ነጋችሁን የሚጸጽታችሁን ነገር የምትናገሩት? የምር አሁን በጣም ያስጠላል። ዛሬ የተነጋገራችሁት ንግግር፣ በተለይ ሀይሚ እየተናገርሽው የነበረው ንግግር በጣም ነው የሚያስጠላው። ከዚህ በፊት ልቡን ሰብሬዋለሁ፣ ማይሆን ነገር ተናግሬዋለሁ፣ ማይሆን ቃል ነው የተናገርኩት፣ መከባበር የለም እየተከባበርን አይደለም ምናምን አልሽ ለጋሽዬ። አሁንም ግን እየደገምሽው ነው የትናንቱን ማለት ነው። የትናንቱን ልብ መስበር አሁንም እየደገምሽው ነው። የትናንቱን አለመከባበር አሁንም እየደገምሽው ነው። ማለት እኛ እኮ ተመልካች እኮ የወደዳችሁ የእናንተን ፍቅር የእናንተን ምናምን አይቶ እንጂ ከመጀመሪያውም እንደዚህ ሆናችሁ ብትመጡ እውነቴን ነው የምላችሁ በዚህ ልክ አድናቂ ወዳጅ አይደለም። እኔ እንጃ አላቅም ማንም ሰው አይከተላችሁም ነበር ከመጀመሪያው እንደዚህ ሆናችሁ ብትመጡ። ልክ እንዳሁኑ መናናቅ፣ ልክ እንዳሁኑ የሆነ በቃ በጣም የሚያስጠላ ደባሪ ቃላት መወራወር እንደዛው ብትሆኑ ከመጀመሪያው እውነቴን ነው ማንም አይደለም ራሱን ችሎ የጨረቃ ፋሚሊ ተብሎ ሊመጣ ይቅርና ማለት ነው እንዲሁ ዝም ብሎ እንኳን የሚከታተላቸው ሰው አይኖርም ነበረ። የምሬን ስነግራችሁ ማለት ነው። ግን መጀመሪያ ፍቅር ሆናችሁ መታችሁ አሁን እንደዚህ የሆነ በቃ መናናቅ፣ እግዚአብሔርን መናናቅ፣ አለመከባበር የሆነ እንደዚህ እንዴ! ኧረ በስመ አብ
በጣም ይደብራል። በጣም ነው የሚደብረው። እግዚአብሔርን እንደዚህ ተቀርጾ የሚቀመጥ ነው። ነገ ልጆቻችሁ የእናንተን ቪዲዮ ዞር ብለው ሲያዩት እናንተ እኮ ተለያይታችሁ አትለያዩም፣ መቼም አትለያዩም እኮ። ግን ነገ ልጆቻችሁ ይህን ቪዲዮ ያዩታል። ምናልባት እናንተ ጋር ልጅነት ስለሆነ አሁን ነጋችሁን ላታስቡ ትችላላችሁ። ግን በጣም እየተሸወዳችሁ ነው። በጣም የማይሆን ነገር ቀርጻችሁ እያስቀመጣችሁ ነው። በገዛ እጃችሁ፣ በገዛ ካሜራችሁ፣ በገዛ ቤታችሁ፣ በገዛ አፋችሁ የማይሆን ነገር ቀርጻችሁ አስቀምጣችሁ ነገ ልጆቻችሁ ይሄንን ሲያዩት እንዴት ነው የሚሉት ነው። እንደዚህ እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው የሚደብረው። በጣም ማለት ነው። በጣም መናናቅ ነው እየታየባችሁ ያለው አሁን፣ አለመከባበር እንዴ። በቃ የሆነው ሁሉ ሆኗል እኮ። በቃ በትዕግስት እኮ ነገሮችን ጠብቁ። በቃ መጨረሻውን ማየት ነው። ለምንድን ነው እንዲህ መጨረሻውን ሳታው የተባለው ነገር እውነት ነው ውሸት ነው ሳታውቁ በዚህ ልክ ልባችሁ ተቆሳስሎ እናንተ ነገስ እንዴት ነው ይሄን ነገር የምታድሱት? እንዴ ስራ ነው ካላችሁ ደግሞ ምንም አያስተምርም አቁሙ ተባላችሁ። አቁሙ፣ ምንም እያስተማረ አይደለም። ይሄ በጣም የሚያስጠላ ነገር ነው ይዛችሁት የመጣችሁት። ተው በቃ ይቁም አለ ተመልካች። አይ ሪል ነው ካላችሁ ደግሞ በዚህ ልክ ለምንድን ነው በዚህ ልክ ክፉ ቃላትን እየተነጋገራችሁ የምትሄዱት? የተባለው ነገር ውጤቱ እስከሚመጣ ለምን አትታገሱ? ሀይሚዬ አንቺ ሴት ልጅ ነሽ። ተይ ይቆጭሻል። ተይ ይቆጭሻል ሀይሚ። ተይ ስንልሽ እኔን ነው የምትናገሩት። እኔን አትረዱኝም። እኔን ነው ሁሉም አንቺ ነሽ የሚለኝ። ግን አንቺ ነሽ መጥፎ ቃል እያወጣሽ ያለሽው ሀይሚዬ። በተለይ ከብሩኬም በተለየ በቃ በጣም ልብ የሚሰብሩ ቃላቶች እየተናገርሽ የነበርሽው አንቺ ነሽ። ነገሽን እንዳይቆጭሽ ነው። እኛ ምናችንም አይነካም። ግን አንቺ ነገሽን እንዳታፍሪበት፣ ነገ እንዳይቆጭሽ፣ ነገ ልጅሽ ስታየው እንዳትሸማቀቂ ተጠንቀቂ። ለምትናገሪው ነገር ለራስሽ ማለት ነው። ለራስሽ ሀይምዬ፣ ሁሌም ለራሳችሁ ነው ታው የምንላችሁ። ይሄ ነገር ይቆም፣ ታው በቃ አቅጣጫውን እየሳተ ነው፣ አንሰማም። እሺ ሪል ከሆነ ደግሞ ለምንድን ነው ልጅቷ በቃ ወልዳ ውጤቱ እስከሚመጣ ድረስ የማትታገዙ? አንሰማም። ምንድን ነው የሚሻላችሁ? እሺ ቤተሰብ መከረ፣ ጓደኛ መከረ፣ ኦዲየንስ መከረ። ምንድን ነው እንደዚህ በቃ በጣም ቃላት እየተላለፋችሁ የምትወራወሩት? አይደብራችሁም እንዴ እናንተ? እንዴ እናንተ ከመልካም ቤተሰብ የወጣችሁ ልጆች አይደላችሁ እንዴ? ምንድን ነው እንደዚህ ጋጦጥነት? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። የምር በጣም ነው የሚያስጣለው። እግዚአብሔርን በጣም ነው የሚሰለቸው። ማለት አንድን ቃል 1000 ጊዜ እየደጋገሙ በጣም ነው የሚያስጣለው። እና ወደ ራሳችሁ ተመለሱ። እዚህ ጋር ደግሞ የምትመለከቱ እንዳይደብራችሁ፣ የምሬ ነው የምላችሁ። ማለት በጣም ነው የሚያስጣለው። በቃ እንኳን እነሱ እኛ ልባችን እየተሰበረ ነው እነሱ በሚሰሩት ነገር ማለት ነው። እንኳን ባለቤቶቹ ምን እንማር? እሺ መናናቅን እንማር? ይሄ ዝርጥ